ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት ምን እንመለከታቸው ኑኔስ በቅናሽ ዋጋ ተሽጦ አልቫሬዝ ሊገዛ ነው እየተባለ ይገኛል። እንደዚሁም ደግሞ የቤንጃሚን ሴስኮ የውል ማፍረሻ ዋጋውም ታውቋል። በተጨማሪ ማድሪዶች ከረጅም ጊዜ በፊት ነው ያናገሩት አርኖልድን እየተባለ ይገኛል። እነዚህን ምን እንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። ሰብስክራይብ ላይክ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው እንግዲህ በዛሬው ቀን ስለተሰራ ታሪክ ይሆናል። እንደምታስታውሱት ሊቨርፑል የ2018-19 የሻምፒየንስ ሊግ ዋንጫ ማሳካቱ አይዘነጋም። በዚህች ቀን እንግዲህ ታሪከኛ የሆነ ካምባክ ተሰርቶ ነበር። ሊቨርፑል ከሜዳ ውጪ በኑ ካምፕ 3-2 በሆነ ውጤት ተሸንፎ ወደ አንፊልድ ቢመለስም በአንፊልድ ግን 4-2 በሆነ ውጤት በማሸነፍ ይህንን ውጤት በመቀልበስ ለፍጻሜ መድረሱ አይዘነጋም። ያ 4-2 ያሸነፈበት ቀን እንግዲህ ዛሬ እለት ነው 2018-19 በዛሬዋ ቀን ነበር ይሄንን ድል ያደረገው። ያቺ ቀን እንግዲህ በደንብ የምትታወሰነች በጣም ታሪካዊ የምትባልም ቀን የነበረችው። ምክንያቱም ያንን ነገር እንግዲህ ማንም አሸንፎ አልፍም እየተባለ ነበርና ሊቨርፑል ግን 4-2 በማሸነፍ ባርሳንም ያህል ቲም ጥሎ እንግዲህ ለፍጻሜ መድረሱ አይዘነጋም። ዛሬም እንግዲህ ጨዋታ ይደረጋል ለፍጻሜ ለማለፍ በፒኤስጂ እና በአርሰናል መካከል የሚደረግ ጨዋታ አለ። ትናንትና እንግዲህ በኢንተር ሚላን እና በባርሴሎና መካከል የተደረገ ጨዋታ ነበር። በጣም አዝናኝ የሚባል ጨዋታ ነበርና የጨዋታው አሸናፊ እንግዲህ ኢንተር ሚላን መሆን ይችላል። ኢንተር ሚላን በማሸነፍም እንግዲህ የሊቨርፑል ተጫዋች የሆነው መሐመድ ሳላህ በጥቂቱም ቢሆን የሚያግዘው ይሆናል። ምክንያቱም እንግዲህ መሐመድ ሳላህ በዘንድሮ ዓመት ባሳየው አቋም ለባላንዶር እየተፎካከረ ይገኛል። ከሱ ጋር እንግዲህ ባላንዶር ለማሸነፍ ከሚፎካከሩ ተጫዋቾች መካከል እንግዲህ ሁለቱ የባርሳ ተጫዋቾች ይገኙበታል፣ ላሚን ያማልና ራፊኒያ እና እነዚህ ሁለት ተጫዋቾች እንግዲህ ሻምፒየንስ ሊጉን አሸንፈው ቢሆን ኖሮ ባላንዶሩን የማሸነፍ ቻንሳቸው በጣም ከፍተኛ ይሆን ነበር። ነገር ግን ወደ ፍጻሜ ባለመድረሳቸው እንግዲህ ለመሐመድ ሳላህ በጣም ጥሩ የሚባል ሁኔታን ይፈጥርለታል። እንደዚሁም ዛሬም እንግዲህ ፒኤስጂ ከአርሰናል የሚያደርገው ጨዋታ አለ። ፒኤስጂ አልፎ ዋንጫውን የሚበላ ከሆነ እንግዲህ ኡስማን ዴምቤሌ ባላንዶርን የማሸነፍ ከፍተኛ ቻንስ አለው። ስለዚህ ዛሬ አርሰናል ቢያሸንፍ ለመሐመድ ሳላህ ትልቅ ጠቀሜታ አለው ብዬ ነው የማስበው። አርሰናልን ካነሳን አይቀር እንግዲህ የቀድሞ የአርሰናል አሰልጣኝ የነበሩት አርሴን ቬንገር እንግዲህ በአሌክሳንደር አርኖልድ ዙሪያ የሰጡት አስተያየት አለ። በተለይ ደግሞ አሌክሳንደር አርኖልድ ሪያል ማድሪድን በመቀላቀሉ ዙሪያና በሰጡትም አስተያየት ምንድነው ያሉት? ሪያል ማድሪዶች አርኖልድን ከረጅም ጊዜ በፊት ነው ያናገሩት ስለዝውውሩ፣ ምንም እንኳን አርኖልድ ሊቨርፑልን እንደሚለቅ ማርች ላይ ቢነግራቸውም ብለዋል። አያይዘው በሰጡትም አስተያየት ምንድነው ያሉት? በዚህ ሰዓት ስለመናገሩ የሚያስደንቅ ነገር አይደለም። ምክንያቱም እንግዲህ የሊቨርፑል ሲዝን ተጠናቋል፣ ፕሪሚየር ሊጉን ማሸነፋቸውም ተረጋግጧል፣ ለሌላም ዋንጫም እየተፎካከሩ አይደለም። ስለዚህ በዚህ ሰዓት መናገሩ ያን ያህል የሚያስደንቅ አይደለም። ነገር ግን አንድ ማምነው ነገር ቢኖር ምንድነው ሊቨርፑል በጣም ትልቅ ተጫዋች፣ በጣም ባለተሰጥኦ ተጫዋች የሚያጣ ይሆናል እና እሱንም መተካት በጣም አስቸጋሪ ነው የሚሆንባቸው። ምክንያቱም እንግዲህ ትሬንት አሌክሳንደር አርኖልድ በጣም የሚያስደንቅ ተጫዋች ነው። ከቀኝ ፉልባክ እየተነሳ በጣም ክሬቲቭ የሚባል ተጫዋች መሆን ይችላል። ለሊቨርፑልም እንግዲህ ላሳኳቸው ነገሮች በጣም ወሳኝ የሚባል ተጫዋች መሆን ይችላል። እኔም እንግዲህ እሱን ሳይው በጣም ነበር የምደሰተው። በጣም የሚገርም ተጫዋች ነው። ይሄንን ተጫዋች መተካት በጣም አስቸጋሪ ነው የሚሆንባቸው ብሏል። አያይዞ ምንድነው ያሉት? በዚህ ሰዓት እንግዲህ የትራንስፈር ዘገባዎች እንግዲህ በጣም አስቸጋሪ ነው ይሆኑ ያሉት። የትራንስፈር ጨዋታ ነው ይሆኑ ያሉት። ምክንያቱም እነዚህ ትልልቅ ተጫዋቾች እንግዲህ ሆን ብለው የኮንትራታቸው መጨረሻ ላይ ይደርሱና ከዛ በኋላ እንግዲህ የራሳቸውን ገንዘብ ለማስጨመር የተለያዩ ጥቅማ ጥቅሞችን ለማስጨመር እየተጠቀሙባቸው ነው ያሉት። በተለይም ደግሞ እነዚህ ትልልቅ የሚባሉ ክለቦችም እንደነ ሪያል ማድሪድ ያሉ ክለቦች ደግሞ እንደዚህ አይነት ተጫዋቾችን 2 አመት ሲቀራቸው ጠጋ ይሉና የኮንትራት መጨረሻ ድረስ የምትሄድ ከሆነ እኛ እናስፈርማለን፣ ነገር ግን ከዛ በፊት ግን ዝም ብለን ሙከራ እናደርጋለን፣ ከዛ ስንከለከል በቀጣይ አመት ሙከራ እናደርጋለን፣ ያንንም እምቢ የሚሉ ከሆነ ደግሞ በነፃ የኮንትራትን መጨረሻ ላይ እንመጣና በነፃ እንወስደሃለን እያሉ ይገኛሉ። ይህንንም ነገር እንግዲህ ምባፔ ላይም ሲያደርጉት ተመልክተናልና ሪያል ማድሪዶች ይህንንም ነገር በአርኖልድ ላይ ደግመውታል ብዬ ነው የማስበው። ከረጅም ጊዜ በፊት ለአርኖልድ ጠጋ ብለው አናግረውታል ብዬ ነው የማምነው ብሏል። በዚህ ላይ እንግዲህ የምትስማሙ ከሆነ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሌላኛው የምንመለከተው ደግሞ ቤንጃሚን ሴስኮ የሚመለከተውን ጉዳይ ይሆናል። ቤንጃሚን ሴስኮ እንግዲህ ከዚህ በፊትም በሊቨርፑል እይታ ውስጥ እንደነበረ በተደጋጋሚ ስንናገርም ነበረ። እንደዚሁም ባለፈው ሳምንትም ራሱ
አርቢ ሌፕዚግ ከባየር ሙኒክ ጋር ባደረጉት ጨዋታ እንግዲህ የሊቨርፑል መልማዮች ቦታው ድረስ በመሄድ ይህንን ተጫዋች ተመልክተውታል ነው እየተባለ ያለው። በዛም ጨዋታ እንግዲህ ጎል ማስቆጠር ይችላል። በዚህ ሲዝንም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው ቤንጃሚን ሴስኮ ባደረጋቸው 43 ጨዋታዎች 21 ግብና 6 አሲስት ማስመዝገብ ይችላል። ይህም ማለት እንግዲህ በየ152 ደቂቃው ጎል ወይም አሲስት ያስመዘግባል ነው እየተባለ የሚገኘውና እንደ ስካይ ጀርመኒ ዘገባ ከሆነ እንግዲህ በዚህ ሰዓት ላይ 80 ሚሊዮን ዩሮ ወይም ደግሞ 67.8 ሚሊዮን ፓውንድ የውል ማፍረሻ አለበት እየተባለ ይገኛል። በርግጥ የዚህ የቤንጃሚን ሴስኮ የውል ማፍረሻ እንግዲህ የሚቀያየር ነው። ምክንያቱም እንግዲህ የሱ የውል ማፍረሻ ዲፔንድ የሚያደርገው በሱ አቋም ላይ ነው ተብሏል። ጥሩ አቋም ባሳየ ቁጥር እንግዲህ ይህ የውል ማፍረሻ እየጨመረ ነው የሚሄደው ተብሏል። በርግጥ በዚህ ሰዓት እንግዲህ 3 ጨዋታ ብቻ ነው የሚቀረው የጀርመን ቡንደስሊጋ ሊጠናቀቅ። ስለዚህ ያን ያህል ለውጥ ይመጣል ተብሎ አይጠበቅም ከዚህ ከ80 ሚሊዮን ዩሮ ወይም ደግሞ ከ67.8 ሚሊዮን ፓውንዱ። በርግጥ ይህንን ብቻ አይደለም አማራጭ ያለው እንደ ስካይ ጀርመኒ ዘገባ ከሆነ እንግዲህ አርቢ ሌፕዚጎች ለመደራደርም ዝግጁ ናቸው ተብሏል። ይህም የሚሆነው እንግዲህ ከዚህ በላይ ሲጨመር ነው። ብዙ ጊዜ ከዚህ በፊትም ሲደረግ የነበረው ምንድነው ውል ማፍረሻ የሚከፈል ከሆነ በአንዴ ነው ያ ክፍያ የሚደረጉና በዚህ ሰዓት ደግሞ የፒኤስአር ህግ በጣም አስቸጋሪ የሆነ ስለመጣ ምንድነው የሚያደርጉት አንዳንድ ክለቦች ከውል ማፍረሻው ለምሳሌ የቤንጃሚን ሴስኮ በዚህ ሰዓት እንግዲህ ነው የተባለው 80 ሚሊዮን ዩሮ ነውና ሊቨርፑሎች ይህንን 80 ሚሊዮን ዩሮ በአንዴ መክፈል አንፈልግም ቢሉ ምናልባትም እንግዲህ 90 ሚሊዮን ዩሮ እናድርገውና በተለያየ አመት ወይም በ5 አመት ወይ በ4 አመት እንክፈለው ብለው ሊስማሙ ይችላሉ ብሏልና ይህንንም ደግሞ አርቢ ሌፕዚጎች ሊቀበሉት ይችላሉ እየተባለ ይገኛል። ሊቨርፑሎች እንደሚታወቁ እንግዲህ 9 ቁጥር ቦታ ላይ በጣም ማጠናከር የሚፈልግበት ቦታ ነው። ሊቨር በዚህ የክረምት ዝውውር መስኮት እንግዲህ ቅድሚያ ከተሰጣቸው ቦታዎች መካከለም አንደኛው እሱ ነው። ሌላኛው የግራ መስመር ተከላካይ ተጫዋች ነው። ዋንኛው ግን 9 ቁጥር ቦታ ላይ ነው። ምክንያቱም ዘንድሮ እንግዲህ በ9 ቁጥር ቦታ ላይ ያን ያህል አመርቂ የሚባል ተጫዋች አልታየም። ዲያጎ ጆታ በጣም ሲጎዳ ተመልክተናል። ኑኔዝ ደግሞ ኑኔዝ ነው የሆነብን በጣም ብዙ እድሎችን ሲያባክን ነበርና ያንን ቦታ ለመተካት እንግዲህ የተለያዩ ተጫዋቾችን ተመልክተዋል። አንደኛው ቤንጃሚን ሴስኮ ነውና ይህንን ተጫዋች ምናልባትም ሊቨርፑሎች በደንብ እየተከታተሉት ነው የሚገኙት። ቤንጃሚን ሴስኮ እንግዲህ በአርቢ ሌፕዚግ እስከ 2029 የሚያቆየው ኮንትራት አለ። ያንን ለማፍረስ ነው እንግዲህ ይሄን ያህል ውድ ሆኖ የመጣው። በርግጥ በዚህ ሰዓት እንግዲህ አጥቂዎች ዋጋ በጣም እየጨመረ ነው የሚገኙ። ምክንያቱም ብዙ ክለቦች አጥቂዎችን እየፈለጉ ይገኛል። በእንግሊዝ ፕሪሚየር ሊግ ብቻ እንኳን ብንመለከተው ሊቨርፑል ይፈልጋል፣ አርሰናል ይፈልጋል፣ ቼልሲ ይፈልጋል፣ ማንቸስተር ዩናይትድም ይፈልጋል። ሌሎችም ክለቦች አሉ የሚፈልጉ እነዚህ ትልልቅ የሚባሉ ክለቦችና እነዚህ አይነት ትልልቅ ክለቦች ብዙ ተጫዋቾችን በፈለጉ ቁጥር እንግዲህ ዋጋቸውን በዛው ልክ እየናረ ነው የሚሄደው። በርግጥ ቤንጃሚን ሴስኮ በጣም ገና ወጣት የሚባል ተጫዋች ነው። በዚህ ሰዓት እንግዲህ የ21 አመት ወጣት ተጫዋች ነው። እንደዚሁም ደግሞ ቁመቱ ራሱ በአሪፍ ሁኔታ ላይ ነው ያለው። ከሜትር ከ80 በላይ ነው ቁመቱና ለአጥቂ እንግዲህ በጣም ጥሩ የሚባል ሁኔታ ላይ ነው የሚገኘው። በተጨማሪም እንግዲህ ሊቨርፑል ዋነኛ ትኩረቱ አሌክሳንደር ኢሳክ ነው። አሌክሳንደር ኢሳክ ግን ቢያንስ በትንሹ ከ100 ሚሊዮን ፓውንድ በላይ ነው የሚያስከፍለው ተብሎ እየተነገረ ነው የሚገኘውና ሊቨርፑሎች ያንን ነገር መክፈል አይፈልጉ። ምናልባት እንግዲህ ይህንን 67.8 ሚሊዮን ፓውንድ ለቤንጃሚን ሴስኮ ከፍሎ ቀሪውን ደግሞ ለሌላ ቦታ ማጠናከሪያ ይሆናል ተብሎ ነው የሚጠበቀው። እንደሚታወቀው እንግዲህ አርኖልድም ከሊቨርፑል ይወጣልና ብዙ ክፍተት ያለበት ቦታዎች አሉና ያንን ቦታ ለማጠናከር የሚውል ነው የሚሆነው ነው እየተባለ የሚገኘው። ሌላኛው በመጨረሻ የምንመለከተው ጉዳይ ደግሞ ሊቨርፑሎች እንግዲህ ኑኔዝን በቅናሽ ዋጋ ሸጠው አልቫሬዝን ለመግዛት አስበዋል ነው እየተባለ የሚገኘው። ይህንንም ዘገባ ይዞልን የወጣው እንግዲህ አንፊልድ ዋች ነው። አንፊልድ ዋች በዘገባው እንግዲህ ምንድን ያለው የቀድሞ የቤኔፊካው ተጫዋች የሆነው ዳርዊን ኑኔዝን በ35 ሚሊዮን ፓውንድ ብቻ ሸጠው ጁሊያን አልቫሬዝን ለመግዛት አስበዋል ነው እየተባለ የሚገኘው። ይህ የሚሆነው ግን ለአትሌቲኮ ማድሪድ ብቻ ነው ተብሏል። ለአትሌቲኮ ማድሪዶች ኑኔዝን በ35 ይሸጡና ከዛ በኋላ ደግሞ ብር ጨምረው አልቫሬዝን ወደ ሊቨርፑል ለማምጣት ነው አስበዋል ነው እየተባለ የሚገኘው። ጁሊያን አልቫሬዝ እንግዲህ ከዚህ በፊትም በሊቨርፑሎች እይታ ውስጥ እንደነበረ እናውቃለን። እንደውም ወደ አትሌቲኮ ማድሪድ ከመሄዱ በፊት እንግዲህ ሊቨርፑሎች ከማንቸስተር ሲቲ ለማስፈረም አስበው ነበር። ነገር ግን ያ ነገር ሳይሳካ ቀርቷል። ያም የሆነበት ምክንያት ምንድነው? ማንቸስተር ሲቲዎች ዲያዝን ከመፈለጋቸው አንፃር ነው። ዲያዝን ስጡንና አልቫሬዝን እንሰጣቸዋለን በሚል ነው። በዛ እንግዲህ ሊቨርፑሎች ባለመስማማታቸው ጁሊያን አልቫሬዝ ወደ አትሌቲኮ ማድሪድ ሊያቀና ችሏል። ነገር ግን ወደ አትሌቲኮ ማድሪድ ቢሄድም በሊቨርፑል ውስጥ ግን እስካሁን ድረስ እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው ነው እየተባለ ያለው። በጣም ድንቅ የሚባል ተጫዋች ነው። ሞር ወደ ፈርሚኖ የሚጠጋ አይነት ተጫዋች ነው። እንደ 10 ቁጥርም ሆኖ መጫወት የሚችል ነው። በማንቸስተር ሲቲም እያለም እንግዲህ የተለያዩ ቦታዎችን ከቨር ሲያደርግ ተመልክተናል። እንደ 10 ቁጥርም ሲጫወት ተመልክተናል። በክንፍም እየተነሳ ሲጫወት
ተመልክተናል እንደዚሁም 9 ቁጥር ቦታ ላይም ሲጫወት ተመልክተናልና በዚህ ሰዓት እንግዲህ 3 ቦታዎችንም ከቨር ማድረግ የሚችል ነው 10 ቁጥርንም ከጨመር ነው 4 ቦታዎች በሁለቱም ክንፍ መጫወት ይችላል እንደዚሁም 9 ቁጥር ቦታ ላይም ሆኖ መጫወት ይችላል ዘንድሮ ያለውን አቋም ራሱ ብንመለከተው ባደረጋቸው 51 ጨዋታዎች በአትሌቲኮ ማድሪድ 27 ግቦችና 5 አሲስቶችን ማስመዝገብ ይችላል ጎል ወይም አሲስት ለማስመዝገብ ደግሞ 128 ደቂቃዎች ብቻ ነው የሚፈልጉት ይህ ብቻ አይደለም በማንቸስተር ሲቲ ቆይታ ራሱ 103 ጨዋታዎችን ማድረግ ይችላል ነበር በእነዚህ 103 ጨዋታዎች 36 ግብና 19 አሲስት ማስመዝገብ ይችላል የፕሪሚየር ሊጉን ብቻ ብንመለከተው ደግሞ 67 ጨዋታዎችን አድርጎ 20 ግብና 11 አሲስት ማስመዝገብ ይችላልና በጣም ድንቅ የሚባል ተጫዋች ነው በጣም ጎበዝ ተጫዋች ነው ለሊቨርፑልም አጫወት መሆን የሚችል ተጫዋች ነውና ሊቨርፑሎች እንግዲህ ከአትሌቲኮ ማድሪድ ጋር ለመስማማት እንግዲህ እየፈለጉ ነው የሚገኙት ለአትሌቲኮ ማድሪዶች አጥቂ እንዳያጡ ኑኔዝን በ35 ሚሊዮን ፓውንድ ሸጠው ከዛ በኋላ እንግዲህ ጁሊያን አልቫሬዝን ወደ ሊቨርፑል ለማምጣት አስቧል ሌላኛው ወደ ሊቨርፑል እንዲመጣ የሚረዳቸው ተጫዋች ቢኖር ደግሞ አሌክሲስ ማካሊስተር ነው አሌክሲስ ማካሊስተር እንግዲህ በአርጀንቲና ብሔራዊ ቡድን ጋር ከአልቫሬዝ ጋር በጣም ጥብቅ የሚባል ቁርኝት አላቸውና ያ ቁርኝታቸው እንግዲህ አልቫሬዝን ወደ ሊቨርፑል እንዲመጣ ሊያደርገው የሚችልበት ቻንስ አለ እየተባለ ይገኛል በተጨማሪም እንግዲህ ወደ ሊቨርፑል የሚመጣ ከሆነ በቋሚነት የመጀመር ቻንሱ በጣም የሰፋ ነው ምክንያቱም ቀደም እንዳልኳችሁ ሊቨርፑሎች ካጥቂያቸው ማግኘት ያለባቸውን ያገኙ አይደለም ጆታም የተጎዳ ነው ኑኔዝ ደግሞ በጣም ብዙ ቻንሶችን የሚያባከን ተጫዋች ነውና አልቫሬዝ ትክክለኛው ተተኪ ሊሆን ይችላል ነው እየተባለ የሚገኘው ከዚህ በፊትም እንግዲህ ያለፉትን ወራቶች ምናምን እንደዚሁ ሲነገር የነበረ ነገር አለ ይሄም ምንድነው የሊቨርፑል ቅድሚያ ተመራጩ እዛ ቦታ ላይ አሌክሳንደር ኢሳቅ ነው ከአሌክሳንደር ኢሳቅ ቀጥሎ ግን አልቫሬዝን ወደ ሊቨርፑል እንዲመጣ የሚፈልገው ተብሏል በተለይ ደግሞ አሰልጣኝ አርነ ስሎት ለሚፈልጉት አጮት አልቫሬዝ በጣም የተመቸ ነው ቀደም እንዳልኳችሁ አልቫሬዝ ለፈርሚኖ በጣም የቀረበ ተጫዋች ነው ከሌሎቹ አንፃር ስንመለከተው ወደ ኋላም ሳብ ብሎ ኳሶችን መጮት የሚችል ነው ሊንካፑ በጣም ጥሩ የሚባል ነው ወደፊትም ሲሄድ እንግዲህ ጎል ማስቆጠር ላይም በጣም ጥሩ የሚባል ተጫዋች ነው ቀደም እንዳልኳችሁ በዚህ ሲዝን እንኳን ከ51 ጨዋታዎች 27 ጎሎችን ማስመዝገብ ይችላል ኑኔዝ ብንመለከተው ያን ያህል ግብ አላስቆጠረም በዚህ ሲዝን ላይ አልቫሬዝ ኖሮ ቢሆን ኖሮ የሙሐመድ ሳላህ ግቦች አሉ የአልቫሬዝም እንግዲህ ቢያንስ 20 ግብ የሚያስቆጥር እንኳን ቢሆን በጣም ትልቅ የሚባል ደረጃ ላይ መድረስ እንችል ነበር ምናልባትም እንግዲህ በሻምፒዮንስ ሊጉም የተሻለ ቦታ ላይ መድረስ የምንችልበት ሁኔታ አለ ሌሎች ውድድሮች ላይም ጥሩ የሚባልን ጉዞ መጓዝ የምንችልበት ሁኔታ ሊኖረን ይችል ነበር ምክንያቱም ፊትለፊት መስመር ላይ ሙሐመድ ሳላህን ያን ያህል አላገዙትም ከሙሐመድ ሳላህ ቀጥሎ እንግዲህ ከፍተኛ ግብ አስቆጣሪዎቹ ኮዲ ጋክፖና ሉዊስ ዲያዝ ናቸው ሌሎች በጣም ታች ላይ ነው የሚገኙት ቢያንስ ከሙሐመድ ሳላህ አጠገብ ሌላ 20 ጎል በአመት የሚያስቆጥር ተጫዋች ከ20 በላይ የሚያስቆጥር ተጫዋች ቢመጣ ለሊቨርፑል በጣም ትልቅ የሚባል አስተዋጽኦ ማድረግ የሚችል ይሆናል ለዚህም ነው እንግዲህ አልቫሬዝን ሊቨርፑሎች እየተከታተሉት የሚገኙት እና ይመጣል ብላችሁ ታስባላችሁ ይሄንን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁን ከነዚህ ውጪስ ሌላ አማራጭ ሊሆን ይችላል የምትሉትን ተጫዋች ካለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁን እዚህ ላይ ያበቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቻው